ሰላም ሙድና የተከበራችሁ የቢኒያም ኦፊሻል ዩቲዩብ ቻናል ቤተሰቦች ዛሬ ደግሞ ምርጥ ፊልም ይዤላችሁ መጥቻለሁ። ምርጥ ፊልም ይዤላችሁ መጥቻለሁ። ሰብስክራይብ ያደረጋችሁ ወደ ቪዲዮአችን። ፊልሙ ሲጀምር ሁለት ሴቶችን ያሳየናል። እነሱም ኤሚና ሌሲ ናቸው። ለመዝናናት የሚያደርጉትንም ጉዞም ለማጣፈጥ በተለያዩ ቀልዶች እያዋዙ መጓዛቸውን ይቀጥላሉ። በመንገዳቸው ላይም ሊፍት እየጠየቀ የነበረ አንድ ልጅን ይመለከታሉ። ሌሲም ልታቆምለት ብታስብም ነገር ግን ኤሚ ትቃወማታለች። እንደ ምክንያትነት ያቀረበችው ደግሞ እዚህ ቦታ ላይ ብዙ ነፍሰ ገዳዮች እንዳለ አታውቂም ወይ በማለት ነበረ። ስለዚህም ለማንም ሰው ሊፍት ለመስጠት አታስብም። ሌሲም ይህን ከሰማች በኋላ በሀሳቧ ብትስማማም ኤሚ ግን ትስቅና ይህንን የተናገረችው እየቀለደች እንደሆነ ትናገራለች። ቀልድ አይደለም፣ እንደዚህ አይነት ቀልድ የለም እንዴ! ቀልድማ ሌላ ቦታ ነው ማለት። ሌሲም መጠጡን እየጠጣች ወደ ፍቅረኛዋ ጋር ትደውላለች። ቢሆንም ድንገት መሃል ላይ ግን ኔትወርኩ ይቋረጣል። ጉዟቸውም የነበረው እሱ ቤት ወደሚደረገው ድግስ ነበረ። ከዚያም በጉዟቸው ላይ ስለ ራሳቸው ህይወት መነጋገር ይጀምራሉ። ከዚያም ከደቂቆች በኋላም አንዱ መንገድ ወደ 3 መንገዶች የሚከፋፈልበት ቦታ ላይ ይደርሳሉ። ልክ እዛ እንደደረሱ 3 መንገድ ሲደርስባችሁ መራቃችሁን ጠብ ታደርጉና ስትሉት ወደ 3ቱ መወናጨፍ አይቀርማ። ከ3 አንዱ ወደዛ ነው የምትሄዱት። የኢትዮጵያ ባህላችን ነው። ወደ የትኛው አቅጣጫ መሄድ እንዳለባቸው አላወቁም ነበር። የስልካቸው ኔትወርክ መጥፋቱን ተከትሎ በጂፒኤስ ማጣራት ራሱ አይችሉም ነበር። ሌሲም በግራ እንዲጓዙም ሀሳብ ታቀርባለች። ኤሚም ፓወር ባንክ አትይዙም እናንተ ምን ሊያውም ውጭ አይደላችሁ እንዴ ያላችሁት? ምን እናንተ ዘመናዊነት እናስተምራችሁ? በዛ ከተስማማች በኋላ ወደዛ ይሄዳሉ። ነገር ግን የሰይጣን ማለፊያ የሚለውን ምልክት መንገዱ ዳር ላይ አልተመለከቱም ነበር። የሆነ ያክል ከተጓዙም በኋላ ሌላ መኪና እየጎተተ የነበረ አንድ መኪናን ይመለከታሉ። ከፊት ለፊታቸው መሆኑን ተከትሎ ከሱ ቀድሞ ለመጓዝ ይወስናሉ። ይሁን እንጂ መኪናው የሚያሳልፋቸው መኪና አልነበረም። ለደቂቃዎችም ከታገሱት በኋላ በመጨረሻ ኤሚ መኪናውን አፍጥና በመንዳት ያንን መንገድ የሚዘጋባቸውን ትልቁን መኪና ታልፈዋለች። ከዚያም ግን የመኪናቸው ነዳጅ እንዳለቀ ከተገነዘቡ በኋላ ወደ ጋዝ ማደያ ሄደው መኪናቸውን እዚያ ያቆማሉ። ሌሲም ወደ መታጠቢያ ቤት በምታመራበት ሰዓት ላይ ኤሚ መኪና ውስጥ ሆና ትጠብቃለች። ልክ በዛን ሰዓት ላይ ግን ከዚህ በፊት ቀድሞት የነበረው ያው መኪና እነሱ ጋር ይመጣል። ይህም ኤሚ በሱ ሁኔታ ግራ እንድትጋባ ያደርጋታል። እዛም መኪናው ኬዝ አለበት ማለት ነው። እየተከተላቸው ነገር ነው ማለት ነው። ነበረው የጋዝ ስቴሽን ሰራተኛ መኪናቸውን ማጽዳት ይጀምራል። ያ ብቻ ሳይሆን የኤሚ መኪናም እንደሚያምርም ይነግራታል። እሷም ጋዙን እንዲሞላላት ከነገረችው በኋላ በዛ ትልቅ መኪና ውስጥ የሚገኘው ሰው ማን እንደሆነ ለማጣራት ትሞክራለች። ይሁን እንጂ በስትክክሉ ግን ሰውየውን ልታየው አልቻለችም ነበር። ሰራተኛውን በሚያጸዳበት ሰዓት ላይም ኤሚ ሲግናሉን ታገኝና ወደ ፍቅረኛዋ ትደውላለች። እሱንም እያዋራች በነበረችበት ሰዓት ላይ ሰራተኛው የመኪናውን ዘይት ለማጣራት ሲል መኪናውን ይከፍተዋል። ሌሲም ከመታጠቢያ ቤት ስትመለስም በትልቁ መኪና ውስጥ የሚገኘው ሰው በመኪና ውስጥ ተቀምጦ እየተመለከታቸው እንደሆነ ትመለከታለች። ለነዳጁም በሚከፍሉት ሰዓት ላይም ሰራተኛው የመኪናቸው ዘይት እያለቀ እንደሆነ ይነግራቸዋል። ሙሉ ለሙሉ ቡልሺት ጋድምሽት ማለት ይሄ ነው። ችግር ሲመጣበት ችግር ይከተላል። ሰውየው ሲከተላቸው መኪና ዘይት አረ በዚህ ሰዓት አይሆንማ ካለቀም ኢንጂኑ ላይ ችግር የሚፈጥር ይሆናል። ሌሲም ለኤሚ ያ ትልቁ መኪና ሳይነሳ በፊት ከዚህ ቦታ ቶሎ እንሂድ ትላታለች። ምክንያቱም ቀድሟቸው ከሄደ መንገድ የማያሳልፋቸው ይሆናል። ዘይቱን ለመቀየር ቢያስቡም ነገር ግን በቀጣዩ የነዳጅ ማደያ ጋር ሄደው ለመቀየር ይወስናሉ። ብዙም ሳይቆይ ግን ያ ተመሳሳይ ትልቁ መኪናቸውን ቀድሞ ይሄዳል። ከዚያም ግን ካለፋቸው በኋላ ሾፌሩ ቀድሞት እንዲያልፉ ምልክት ይሰጣቸዋል። ሌሲም ሰውየው ሐሳቡን ከመቀየሩ በፊት ወዲያውኑ እንለፍ በማለት ለኤሚ ትነግራታለች። ቢሆንም ልክ እንደሞከሩ ግን በሌላኛው አቅጣጫ ሌላ መኪና ይመጣባቸዋል። ኤሚም ለትንሽ መኪናውን በማዞር ከሚደርስባቸው ከባድ አደጋ እንዲተርፉ ታደርጋለች። ከዚህ ሁኔታ ጠንቋይ የሆነ ሰው ያውቀው ነው ታውቃላችሁ፣ ወደዛ እንዲያደርጋቸው እለፍ ብሎ ከዛኛው ጋር ያገጫቸው። በኋላም ሁለቱም ይደነግጣሉ። ይሄ የትልቅ መኪና ሹፌርም ለምን እነሱ ላይ የተጫወተ እንደሆነም ግራ ገብቷቸዋል። ሌሲም ይህንን እያደረገ የሚገኘው አውቆ እንደሆነና ሊገላቸው ፈልጎ እንደሆነ ትናገራለች። ስለዚህም ኤሚ መኪናውን አፍጥነው የመኪናውን ታርጋ ቁጥር ለማየት ይወስናሉ። ኤሚም እንደተባለችው በማድረግ የመኪናውን ታርጋ ይመለከቱታል። ይሁን እንጂ ግን ፖሊሶች ጋር ለመደወል ሲሞክሩ ኔትወርኩም ይሰራ አልነበረም። ሌሲም በዚህ በመናደድ የያዘችውን ጠርሙስ መኪናው ላይ ወርውራበት ተሳድባ መኪና ውስጥ ገባለች። ከዚያም ግን ድካም ውስጥ ስለነበረች ሌሲ ለመተኛት ትወስናለች። በዚህን መሃል ላይ ግን ኤሚ ያው ትልቅ መኪና በድጋሚ በከባድ ፍጥነት እየመጣባቸው መሆኑን ትመለከታለች። ከዚያም እንዲያልፍ ምልክት ብትሰጠውም ነገር ግን ከመኪናዋ ሳያልፍ በቀስታ ከኋላ መከተሉን ይቀጥላል። ምን ፈልጎ እንደሆነም ግን በቃ ግልጽ እኮ ነው። እንዴ ጋይስ ምንድነው? ምን ሆናችሁ ነው እናንተ ፈረጆች ያላችሁ እንዴ?
በቃ ሊገጫችሁ ነው የፈለገው። በቃ የእናንተን ነገር ማድረግ ነው የፈለገው። ይህ ግልጽ ነገር ነው። ስለገባትም አልፎ ለመሄድ ትወስናለች። ቢሆንም ግን እንዳታልፍ መንገዱን ይዘጋባታል። ይሄ የአይጥና የድመት ድጋሜ ባሮሽም ለረጅም ርቀት ይቀጥላል። ኤሚም መንታዎቹ መንገዶች ጋር በደረሰችበት ሰዓት ላይ በአንደኛው መንገድ ለመጓዝ ትወስናለች። በዚህ መልኩም ከሱን ታመልጣለች። ይሁን እንጂ ባልጠበቀችው መልኩ በድጋሚ እሱ ፊት ለፊት መኪናዋን ታገኘዋለች። በፍጣን እየነዳችም መኪናዋን ከሱ ለማራቅ ትሞክራለች። ይሁን እንጂ እሱም ግን ከመከተል ወደ ኋላ አላለም። በድንገትም ኤሚ በመንገዱ ላይ የተጫወቱ የነበሩ ሁለት ህጻናትን ትመለከትና እንደምንም ብላ መኪናውን ታቆመዋለች። ከዚያም አንድ ሬስቶራንትን ይመለከቱና መኪናቸውን ፓርክ አድርገው ለመብላት ይገባሉ። በሚያስገርማቸው መልኩ ግን ያው መኪና ተከትሏቸው እዚህ መጥቷል። ኤሚም በሌላኛው መንገድ ሄዶ ስለነበረ እንዴት እዚህ ሊመጣ እንደቻለ ግራ ገብቷታል። ከዚያም በጋዝ ስቴሽን ውስጥ በነበሩበት ጊዜ ላይ ጫማውን ተመልክታ ስለነበረ ከተመለከተችው ጫማ ጋር የሚመሳሰል ጫማን በሬስቶራንት ውስጥ መፈለግ ትጀምራለች። ከዚያም ተመሳሳይ ጫማ አድርጎ የነበረ አንድን ሰውን ትመለከታለች። እሱም ከዛ በመውጣት በሌላኛው መኪና ውስጥ ገብቶ ከዛ ይሄዳል። ከዛም ሌላ እነሱ ላይ አፍጥጦ እየተመለከታቸው የነበረ አንድ ሰውን ደግሞ ትመለከታለች። ያም ሰው አድርጎ የነበረው ተመሳሳይ ጫማን ነበረ። ኤሚም በደንብ ከተመለከታቸው በኋላ ወደ ሰውየው ጋር በማምራት ለምን እየተከታተላቸው እንደሆነ ጠይቋለች። ይሁን እንጂ ሰውየው ግራ ተጋብቶ ስለነበረ ስለምን እያወራች እንደሆነ ይጠይቃታል። በሬስቶራንት ውስጥ የነበሩት ሰዎችም የሁለቱን ጭቅጭቅ ሰምተው ወደ እነሱ ይመለከታሉ። በድንገትም ኤሚ በዛ በጣም መናደድ ትጀምራለች። ሰውየውም ይበሳጭና እሷንም ይዛታል። ይሁን እንጂ በመጨረሻ ግን ያገላግሏቸውና ሰውየውም ከዛ ተነስቶ ይሄዳል። ኤሚም በሬስቶራንት ውስጥ ሆናም ሰውየው ሲሄድ ትመለከተዋለች። የሄደው ወደ ትልቁ መኪና አቅጣጫ ቢሆንም ነገር ግን ወደ ሌላ ፒክአፕ መኪና ውስጥ በመግባት ያንን አስነስቶ ከቦታ ይሄዳል። ኤሚና ሌሲ ኧረ ይሄ ነገር ምን እየሆነ ነው? ምን እየሆነ ነው ጋይስ? ይህንን ሲመለከቱም ልባቸው በከባዱ መምታት ይጀምራል። ምክንያቱም የትልቁ መኪና ሹፌር እሱ ካልሆነ ታዲያ ማን ነው? ከዚያም ትልቁ መኪና ውስጥ የነበረው ሰውዬ እነሱን ከተመለከታቸው በኋላ መኪናውን አስነስቶ ከዛ ይሄዳል። እነሱም ማንነቱን ለማጣራት ቢከተሉትም ነገር ግን ሊደርሱበት አልቻሉም። ከዚያም ታዲያም ችግር አለ። መንገድ ላይ እኮ ሲጠብቅ መንገድ ላይ ስለሚጠብቃቸው ወይ ከኋላቸው ስለሚሆን ያን ያዩታል። ምን አስቸኩላቸው? መኪናቸው ውስጥ በመግባት ጉዟቸውን ደግሞ ይቀጥላሉ። ለሆነ ጊዜ ያክልም መኪናውን አልተመለከቱትም ነበር። ከዚያም ግን ከደቂቃዎች በኋላ ፊት ለፊታቸው ሌላ መኪናን ይመለከታሉ። ያም ሹፌር አልፎት እንዲሄዱ ምልክት ይሰጣቸዋል። ሌሲም ፈገግ በማለት ያ የትልቁ መኪና ሹፌር ከዚህ ሰውዬ መማር እንዳለበት ትናገራለች። ነገር ግን በሚያስደነግጣቸው መልኩ ይህ ሹፌር ከኤሚ ጋር በሬስቶራንት ውስጥ የተጣላ ሰውዬ ነበረ። ሌሲም ሲያልፉ ታመሰግነዋለች። ከትንሽ ቆይታዎች በኋላ በድልድዩ ላይ የቆመን መኪና ይመለከታሉ። ይህም መኪና ከዚህ በፊት ትልቁ መኪና እየሳበው የነበረው የተበላሸው መኪና ነበረ። ኤሚና ሌሲም ከመኪናቸው ውስጥ በመውጣት ምናልባት ያ ሹፌር አይምሮ በሽተኛ እንደሆነ ይነጋገራሉ። ከዚያም በድንገት ኤሚ ከዚህ በፊት የተጣላቸውን ሰው በመንገዱ ላይ ያገኙታል። እሷም እንዲረዳቸው ትጠይቀዋለች። እሱም ለኤሚ መኪና ውስጥ እንድትገባና እሱ ከኋላ ሆኖ እንደሚገፉ ይነግራታል። ይሁን እንጂ ድንገት ግን ትልቁ መኪና ይመጣና መኪናቸውን ከኋላ ይገጨዋል። ኤሚም ደንግጣ ከመኪናው ውስጥ ወዲያው ትወጣለች። ሌሲም እንደዛው ወደ መኪናቸው ውስጥ እንድትገባ ታረጋታለች። ያም ሰው ግራ ተጋብቶ ይህ ሹፌር ማን እንደሆነ ቢጠይቃቸውም ነገር ግን መልስ ሳይሰጡት መኪናቸውን አስነስተው ወዲያው ይሄዳሉ። ትልቁ መኪናም ከኋላቸው እነሱን መከተልም ይጀምራል። ኤሚ ትልቁ መኪና ምንድነው ከነሱ የሚፈልገው? ችግሩ ምንድነው? መኪናቸውን በፈጣኑ ለመንዳት በምትሞክርበት ሰዓት ላይ ድንገት የመኪናው ጎማ ይፈነዳል። ይህም መሀል መንገድ ላይ እንዲቆም ኦ ማይ ጋድ! እንደዚህ አይነት ቴንሽን ላይ እንደዚህ አይነት የመኪና መፈንዳት አይመጣም ያረጋቸዋል። ትልቁ መኪናም በፍጥነት እየመጣባቸው ነው። እነሱም መጥቶ እንደሚገጫቸውም እርግጠኛ ሆነዋል። ይሁን እንጂ ባልጠበቁት መልኩ ትልቁ መኪና እነሱን አልፎ ይሄዳል። ከዚያም በኋላ ኤሚ የመኪናውን ጎማ መቀየር ትጀምራለች። ቢሆንም ምንድነው ይሄ ትልቅ መኪና ችግሩ ከነሱ? ግን ድንገት ያ ትልቅ መኪና ወደ እነሱ ጋር ተመልሶ ሲመጣ ትመለከተዋለች። ድጋሚም ሳያስቡበትም መኪናውን እዛው እንዳቆሙት መሮጥ ይጀምራሉ። በዚህን መሃል ላይም ኤሚ ያደናቅፋትና ወድቃ ድንጋዩ ጭንቅላቷን ይመታታል። ከዚያም ራሷን ከሳተችበት ስትነቃ ግን ሌሲ ከጎኗ አልነበረችም። ተዛዙራ እሷን ብትፈልጋትም ነገር ግን ልታገኛት አልቻለችም። ያገኘችው አንድ ነገር መሬት ላይ የነበረውን የደም ምልክት ብቻ ነበረ። ይህም ምናልባት አንድ ሰው ጎትቶ እንደወሰዳት እንድታስብ ያደርጋታል። ኤሚም ያ ባለ መኪና ይዟት እንደሄደ እርግጠኛ ሆናለች። ከዚያም ወደ መኪናዋ ውስጥ በመግባትም በፈጣኑ እየነዳች ጉዟን ትቀጥላለች። በዚህን መሃል ላይ ግን ወደ ፖሊስም ትደውላለች። ይሁን እንጂ እንደተለመደው ኔትወርክ አልነበረም። ከዚያም ከትንሽ ኧረ ሲያስጠላ! ምንድነው ግን ጓደኛዋ እንዴት ሄደች? ማን ወሰዳት? ይሄ ነገር ለሊም ጥያቄ ነው የነብይ
ቆይታ በኋላ የቆመውን ትልቅዬ መኪና ትመለከታለች። ወደሱ ቀርባም ስለ ሌሲ ብትጠይቀውም ነገር ግን ምንም አይነት መልስ ልታገኝ አልቻለችም። በድንገትም መኪናው ተነስቶም ከዛ መሄድ ይጀምራል። ኤሚም እንዲያቆም ብትለምነውም ነገር ግን የሚሰማት አልነበረም። ከዚያም ወደ መኪናዋ ተመልሳ ልትሄድ ባለችበት ሰዓት ላይ እዛ ከመግባቷ በፊት መኪናው ወደ ኋላ በመምጣት መኪናውን ለመግጨት ይሞክራል። ኤሚ ግን ወዲያውኑ በማሰብ መኪናውን አዙራ ታመልጠዋለች። ከዚያም ያ ሹፌር በማያያት ቦታ ላይ በጫካዎቹ መሃል ትደበቃለች። ከትንሽ ቆይታ በኋላም ያ መኪና በቦታው ያልፋል። በተደበቀችበት ሰዓት ላይ ኤሚ አንድ ስልክ መደወያን ቦታ ትመለከትና ወደዛ ይህ ሰውዬ ካልገድላችሁ አይፈታችሁም። የምር እኔ ራሱ ተጨነቀች እኮ ነፍሴ ተጨነቀ። ሰብስክራይብ እያደረጋችሁ ጋይስ ሄዳ ለመደወል ትወስናለች። ነገር ግን ይህም ስልክ የሚሰራ አልነበረም። ተስፋ በመቁረጥ ስሜት ውስጥም ሆናም ወደ መኪናዋ ውስጥ በመመለስ እዛ ውስጥ ለማደር ትወስናለች። ቢሆንም ድንገት መሃል ላይ ግን ሌሲ መኪናውን ድንገት ከፍታ ትገባለች። ለኤሚም ራስ ወዳድ እንደሆነችና እንድትሞት ጥላት መሄዷም ትክክል እንዳልነበረም ትነግራታለች። የደነገጠችው ኤሚም ያ ሹፌር ወስዷታል ብላ አስባ እንደነበረ ትናገራለች። ከዚያም ይቅርታ ትጠይቃትና ድጋሚ የሌሲን ድምፅ ሳንሰማ ግን ድንገት ያ መኪና ወደ እነሱ ጋር ይቀርባል። ኤሚም ስትዞር ሊገጫቸው ደርሷል። ልክ ሲገጫቸውም ትባንናለች። የተመለከተችው ነገር በሙሉም ቅዠት ነበረ። አሁን ላይ አረላሽ ይውላ ቅዠት ነው። ኢማጂኔሽን ማለት ይሄ ነው። ሌሊት ቢሆንም ነገር ግን ጉዟን በዚህን ሰዓት ላይ ለመቀጠል ትወስናለች። ልክ ወደ ዋናው መንገድ ገብታም ጉዟን እንደጀመረች ከኋላ ብልጭ ድርግም የሚል መብራትን ትመለከታለች። ያንንም እንደተመለከተች የፖሊስ መኪና መሆኑን ትገነዘብና ፖሊስ ወደዛ በመምጣቱ ትደሰታለች። መኪናውንም አቁማ ከወረደች በኋላም ለፖሊሱ እንዲረዳትና አንድ ትልቅ መኪናም እየተከታተላት እንደሆነም ትናገራለች። ፖሊሱም ተረጋግቶ ወደ እሷ ጋር ከቀረበ በኋላ መንጃ ፈቃዷን እንድታሳየው ይጠይቃታል። እሷም እሱን ለማውጣት ስትል ግን ድንገት ያ ትልቅ መኪና ይመጣና ፖሊሱን ገጭቶ ይገለዋል። በድንጋጤ ውስጥ የምትገኘው ኤሚም እየሮጠች ወደ ፖሊሱ መኪና ቀርባ ምንድነው ይሄ እልም አልነበር እንዴ መጀመሪያ እንዲያውም ምን ሆነክ? ኧረ ተው ግን ተው በማምራት እርዳታ እንዲመጣላትና የፖሊስ ኦፊሰሩም እንደተገደለም ትናገራለች። ከዚያም ትልቁ መኪና ሲመለስ ትመለከተውና የፖሊሱን ሽጉጥ አውጥታ ትይዛለች። ከዚያም ያ መኪና የፖሊስ መኪናውንም ይዞም እየጎተተ ከቦታው ይሄዳል። ኤሚም ሽጉጡን እንደያዘች በድንጋጤ ውስጥ ሆና ከቦታው ቀጥታ ይሶዬ ከነዚህ ልጆች ቢፍ አለበት እርግጠኛ ነኝ። የምር አልፈታላችሁ ማምለጥን ትመርጣለች። ከዚያም ግን ከቆይታዎች በኋላ የመኪናዋ ነዳጅ እያለቀ መሆኑን ትመለከትና ወደ ነዳጅ ማደያው ጋር ታመራለች። እዛም እንዴ በፈለጉ ቦታ ነው ጫካ ውስጥ ነዳጅ ማደያ ያለው ምን? እሺ ኧረ ተዋ እንዴ ምንድነው? የነበረውን ሰራተኛንም ነዳጁን እንዲሞላላት ከነገረችው በኋላ እዛ የነበረውን ስልክ ተመልክታ በዛ ለመደወል ትወስናለች። ከዚያም ግን ድንገት ስትዞር ወደ እሷ እየመጣ የነበረውን መኪናን ትመለከታለች። ወዲያውኑ ከዛ ውስጥ በመውጣትም በመኪናው ተገጭታ ከመሞት ራሷን ታተርፋለች። ከዚያም ኤሚ መኪናው ውስጥ ገብታ ጉዟን ትቀጥላለች። አቁም ብለህ ማለት ይሄ ነው። በቃ ሰውዬው ካልገደለሽ አይተውሽም። በቃ እንድትሞቺ ፍቀጂለት ማለት በቃ ራስሽን አጥፊ ወይ ራስሽ ሙቺለት። ምንድን ነው ወይስ የድሮ ፍቅረኛ ሆነሽ እንዴ? ትልቁ መኪና እሷን መከተሉን ይቀጥላል። ይሁን እንጂ ይሄ መኪና ግን እሷን ከዚህ በፊት ሲከታተላት የነበረው መኪና አልነበረም። ከዚያም በድንገት ሌላ ትልቅ መኪና የሚመጣና እሷን መሃል ያስገቧታል። አሁን ወደ ኋላም ይሆን ወደፊት መጓዝ አትችልም። በሁለቱ ወጥመድ ውስጥም ገብታለች። በመጨረሻ ግን መኪናዋን አፍጥና በመንዳት የፊት ለፊቱን መኪና ታልፈዋለች። እሷን ለማስቆም እየሞከረ የነበረው መኪናም በመጨረሻ ከዛፉ ጋር ይጋጫል። በሱ ምክንያትም ከኋላው የነበረውን መኪናም እንደዛው እንዲቆም ይገደዳል። ኤሚም ይህንን እድል በመጠቀምም ከቦታው ታመልጣለች። አሁን ፈጣሪ ድል ፈጥሮልሻል። በዚህ አጋጣሚ ማምለጥ አለብሽ። ጋይስ ላይክ እና ሰብስክራይብ እያደረጋችሁ እኔ ለእናንተ እንደዚህ አይነት ቪዲዮ እየሰራ ጠዋት ላይ ኤሚ ስትጓዝ በመኪናዋ ዳሽቦርድ ላይ አንድ ምልክትን ትመለከታለች። ይህም የመኪናዋ ዘይት እያለቀ መሆኑን የሚያሳይ ነበረ። ይሁን እንጂ ሌላ ነገር ከማድረጓ በፊት ያ መኪና ድጋሚ ወደ እሷ ጋር ይመጣባታል። ነገሮችንም የታሰም ምንድነው የመኪና አልፈታላችሁ ወይ? በቃ እስካልገድልሽ አይተውሽም። እውነት በቃ ሙቺለት እንዴ። እዚህ ጋር ለማብቃት ስትል ኤሚ መኪናዋን በመጠቀም መንገዱን ትዘጋዋለች። እቅዷም ወደ እሷ ጋር እስኪቀርብ ድረስ ለመጠበቅ ነበረ። እሱም በከባድ ፍጥነት ወደ እሷ ጋር መምጣት ይጀምራል። በመጨረሻው ሰዓት ላይ ግን ኤሚ መኪናዋን በማዞር እንዲስታት ታደርገዋለች። ይህም ትልቁ መኪና ፍጥነቱን መቆጣጠር አቅቶት ወደ ገደሉ ጫፍ ጋር እንዲሆን ያደርገዋል። ኤሚም ከመኪናዋ በመውጣት ሌሲን መፈለግ ትጀምራለች። ቢሆንም ድንገት ግን የስልክ ጥሪን ትሰማለች። ይህም የስልክ ጥሪ ደግሞ እየመጣ የነበረው ከራሷ መኪና ውስጥ ስለነበረ ያንን ለማጣራት ወደ ራሷ መኪና ታመራለች። ግራ ተጋብታም የመኪናውን ቁፈን በምትከፍተው ሰዓት ላይ የሞተችውን የሌሲን አካል በራሷ መኪና ውስጥ ታገኘዋለች። በጌታ ስም ጓደኛዋን ገሎ መኪና ውስጥ ታስቀምጠላት።
ይህም ለኤሚ በጣም ከባድ ነገር ነበረ። ያ ሹፌርም ሌሲን ከገደላት በኋላ የራሷ መኪና ውስጥ ነበር የከተተባት። ኤሚም በንዴት መሞላት ትጀምርና በመጨረሻ መኪናዋን አስነስታ በፈጣኑ እየነዳች ከትልቁ መኪና ጋር ሄዳ ለመጋጨት ትወስናለች። በዚህ መልኩም ግጭቱ ትልቁን መኪና ከገደሉ ላይ እንዲወድቅ ያደርገዋል። ከዚያም ኤሚ መውደቁን ከተመለከተች በኋላ መኪናዋ ውስጥ ገብታ ጉዟን ትቀጥላለች። ልክ እዚህ ጋርም ፊልሙም ያበቃል። ፊልሙ ከተመቻችሁ ትችላለሽ ቪዲዮ ላይክ፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ ትችላለህ፣ አንተም ትችላለህ፣ አቅራቢውም ትችላለህ፣ ፊልሞቹም ትችላላችሁ። ግን መጨመሪያ ነበር አቅዳችሁ መድፈት የነበረባችሁ። ያው ጓደኛሽ በመሞቷ ብናዝንም ምንም ማድረግ አይቻልም፣ ፊልም ነውና ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ይመቻችሁ።